እንደተባለው ከሆነ እኮ ኑኑ ቶሎ አትወጣም እየተባለ ነው። አንቺ መሲ? አዎ ወንድሜ። ደግሞ አሁን ይህንን ብንደብቀው ዝሮ ዝሮ መስማቷ እኮ አይቀርም። ያው ስለዚህ መንገራችን ነው የሚሻለው። አውቀሽ ነው እኔ ልጅ እንደዛ ተባለ። ገና ማጥፋቷ እንኳን ሳይረጋገጥ ምንም አላደረኩም ብላለች እኮ። አይ ሰው ማጣት፣ አይ ብቸኛ መሆን። ወይኔ ምን ማድረግ ይቻላል እንግዲህ። ግን ያው አንቺ አትጨነቂ እሺ። ያው ውጪ በተባለ ሰዓት ትወጣለች እንግዲህ ምን ይደረጋል። የምርሽን ነው እኔ ልጅ? እኔ ዛሬ ወይ ነገ ትወጣለች እያልኩኝ እንደገና ሌላ ስቃይ፣ የአንድ ቀን አዳራም ሲያስጨንቀኝ። በቃ እናቴ ተረጋጊ እሺ። አረ ዛሬ አይሆንም። አንተ እንከፍ ለምንድን ነው የማይሆነው? ይሆናል እንጂ እንዲህ በፍጥነት እንዴት ይሆናል? መሆን ስላለበት ማን ነው የሚሆነው? ዛሬውኑ አድርገዋል። ዛሬ ቤትሽ መጥቼ ሁሉንም በር ማየት አለብኝ። ለምን? ምክንያቱም በትክክለኛው በር ይዣቸው ልወጣ ስለማልችል። እሺ እንደዛ ከሆነ ቶሎ ብለና አፍጥነው። እሺ ቆይ አይኔ ይገባል። እሺ ምንድነው ማረጋው? አባክ ቤተናጅ እኮ አይደለም። በቃ ቀና ነው። ምን ላድርግ? ምን አለሽ? ይመጣል ጠብቂኝ ብሏል። ኦ ደስ ይላል። ተሳካልኝ ማለት ነው። እስኪ ደግሞ ይምጣና የሚልሽን እንሰማለን። እንዴ ለምን ማለት እምቢ ሊለኝ ይችላል እንዴ? እሱን አስበሻል? አይ እምቢ ልሻል ብዬ አይደለም፣ ብቻ ይምጣና የሚልሽን እንሰማለን። ቆይ ግን ከባልሽ ጋር እንዴት ይፈጠራል? አልገባኝም። ምን ቢያደርግሽ ነው እዚህ ነው ያለው? እሱማ ምን ያላደረገኝ ነገር አለ? ተው። ለምን ተወዋለሁ? ልናወራ አይደል እንዴ ወጣ ነው? አዎ እሱማ ግን በቃ ተይው፣ አያስፈልግም እሱ በቃ ተይው። ማለት በቃ ሳስበው ራሱ ይደክመኛል። እኔ መቼ ነገሮች እንደዚህ እንደተቀያየሩ ራሱ ምንም እየገባኝ አይደለም። ኑኑ ከእስር ቤት ወጣች ማለት ነው። ከእስር ቤት እንግዲህ አሁን ላይ ማለት ነው መኩ ነው እንድትወጣ ያደረጋት። ምክንያቱም ወይዘሮ ሄለንን እጅግ በጣም አስጨንቋት ነበረ። ተሎ ብለሽ እህቴን ከእስር ቤት እንድታስወጫ ትፈልጋለሁ። በእርግጠኝነት አንቺ ይህ ሁሉ ነገር ማድረግ ትችላለች። ስለዚህ ዛሬ ነገ ሳቴ በነገው እለት ማለት ነው እህቴን እንድታስወጫ ትፈልጋለሁ። የምንሄደውም አብረን ነው በማለት እንግዲህ መኩ ሂጅ ቅደሚ ቀጥ እያለ ማለት ነው ወይዘሮ ሄለንን ማለት ነው ወደ እስር ቤት በመውሰድ ማለት ነው ኑኑ እንድትፈታ አድርጓል ማለት ነው። እና በዚህን ሰዓት እጅግ በጣም ነበረ መሲም የተደሰተችው ማለት ነው። ምክንያቱም ኑኑ በሷ ምክንያት ታስራ ስለነበር አሁን ላይ ደግሞ ከእስር ቤት እንዴት ነው መፈታት ያለባት የሚለውን ነገር ቤሎን ሆነ እንዲሁም ደግሞ መሲ እጅግ በጣም ማለት ነው ሊዛ እጅግ በጣም ሲያሳስባቸው ነበረ። ስለዚህ አሁን ላይ በገንዛ እጇ ማለት ነው ራሷ ወይዘሮ ሄለን ሄዳ ኑኑ እንድትፈታ አደርጋለች ማለት ነው። ይህን ነገር ያደረገችው እንግዲህ ራሱ መኩ ስላስጨነቃት ወይንም ደግሞ መፈታት አለባት ብሎ ስላዘዘ ነው እየተፈታችው ማለት ነው። በነገራችን ላይ እንግዲህ አሁን ላይ ማለት ነው ያው ራሱ ቤሎን ኑኑን ለማግባት ወስኗል። ወደዚህ ቤት ስትመለስ ወይንም ደግሞ ከእስር ቤት ስትመጣ እያንዳንዱ እስካሁን ያሉ ነገሮችን በሙሉ ማስቆም እፈልጋለሁ፣ ይሄ ጭቅጭቁን፣ ጠቡን ምናምን በሙሉ ማስቆም እፈልጋለሁ። ሲቀጥል ደግሞ ከዚህ ቤት ተነስተው ይሄዳለሁ የሚሉትን የእሷን ቤተሰቦች እነ መሲን እና አይንየን እነ መኩን በሙሉ ሀሳባቸውን አስቀየር ያለው አንድና አንድ እኔና ኑኑ መጋባት አለብን። እኔና ኑኑ ተጋባን ማለት ደግሞ እነሱን በሰላም ኖሩ ማለት ነው በማለት እንግዲህ ለሊዛ ይነግራታል። ሊዛ እጅግ በጣም ነበር በርግጋ የተነሳቸው ማለት ነው። ምክንያቱም እንግዲህ ሁላችንም እንደምናውቀው ቤሎን በጣም ስለምትወደው ስለምታፈቅረው የማንም ሆኖ ማየት ስለማትፈልግ ማለት ነው። አሁን ላይ እንግዲህ ቤሎን የወሰነው ውሳኔ ማለት ነው
ኑኑን አገባታለሁ ኑኑን አግብቼ ማለት ነው ቤተሰቦቿም እንግዲህ እንዲያርፉ እፈልጋለሁ የሚል ሀሳብ ነበር የሰጠ እና አስበብ ነው ወይስ ደግሞ እንደዚሁ ሆን ብሎ የመጣልህ ሀሳብ ነው በማለት እንግዲህ ሌዛ ጠይቀው ነበረ። አረ እኔ አስቤበታለሁኝ ከዚህ በፊትም በደንብ አስቤበታለሁ ሌዛዬ፣ እኔ እሷን በጣም ወዳታለሁ፣ አፈቅራታለሁ፣ ላገባት የምፈልጋት ሴት ደግሞ እሷ ነኝ። ስለዚህ አስብበት ነው በማለት ሎን በግልጽ ማለት ነው ለሊዛ ተናግሯል። ሊዛ እጅጉን በጣም ነበር የከፋት። እንዲሁም ደግሞ ስልክ የጠራ እስኪ አንዴ ስልክ ላዋራ በማለት እንግዲህ ስልኳን በመያዝ ወደ ክላሷ በመሄድ ስቅስቅ ብላ ነበር እያለቀሰችው። እኔ በጣም ነው የምቀነው፣ በጣም ነው የምወደው እያለች እንግዲህ አሁን ላይ እኔ አጠገብ ሁኜ የሌላ ሰው ሲሆን ማየት በፍጹም አልችልም፣ እኔ እቀናለሁኝ በማለት እንግዲህ ስቅስቅ ብላ አልቅሳለች ማለት ነው። ሊዛ በነገራችን ላይ እጅግ በጣም ነው የምታሳዝነው። ምክንያቱም ስለምትወደው ስለምታፈቅረው ይህ ሁሉ ጊዜ ማለት ነው ከቤሉን ጋር እየነበረችው፣ ሲቀጥል ደግሞ ሄጂ ወይንም ደግሞ ነይ ሲላት የነበር ለራሱ ስለሆነ ማለት ነው። አንተ እኮ ነህ ሄ ስትለኝ የሚሄደው ነይ ስትለኝ የምመጣው፣ እንዴት እንደዚህ ታደርገኛለህ በማለት እንግዲህ በቁጣ ስትናገር ነበር በድጋሚ በሚያወሩበት ሰዓት ማለት ነው። እና ያው ያላት ነገር ደግሞ ምንድን ነው ከዚህ በፊት እኔና አንቺ እንግዲህ ያው ራሷ ኑኑን የደበቅናት ነገር አለ አክስትና እንዲሁም ደግሞ የአክስት ልጅ በመባል ነው እንግዲህ እኔና አንቺ እሷን ይሁን የተዋወቅ ነው እና በዚያ ጉዳይ ደግሞ እሷ እጅግ በጣም ቅር ብሏታል። ስለዚህ አሁን ላይ ማለት ነው ኑኑ ወደ ቤት በምትመጣበት ሰዓት አንቺ እርቀትሽን መጠበቅ አለብሽ በማለት እንግዲህ ለሌዛ ነበር የነገራት። ሌዛ እጅጉን በጣም ነው የተበሳጨችው ማለት ነው። ስትፈልግ ሂጂ እንደገና ደግሞ ተመለሽ ምናምን ነገር የምትለኝ እኮ እኔ አይደለሁም በማለት እንግዲህ በቁጣ ተናግራለች። አንተ የፈለከውን ነገር ማድረግ ትችላለህ በማለት እንግዲህ በቁጣ መልሳለታለች ማለት ነው። እጅጉን በጣም ነበር የተናደደችው የተበሳጨችው። ምክንያቱም እሱን ስለምትወደው ስለምታፈቅረው ያው ኑኑና እንዲሁም ደግሞ ቤሎን አንድ ላይ እንዲሆኑ ስለማትፈልግ ነው ሊዛ ማለት ነው። ያ ማለት እንግዲህ እሷ ስለምትፈልገው እና አሁን ላይ ማለት ነው እንግዲህ ያው ኑኑ ወደ ቤት ተመልሳለች። ኑኑ ወደ ቤት በመመለሷ መሲ እጅግን በጣም ደስ ብሏታል። መኩም እንደዚሁ ወደ ቤት እንድትመለስ ያደረገው መኩ ነው። የኔ ወንድም የኔ መከታ አንተ እኮ ትለያለህ፣ እንዳንተ አይነት ወንድም በዓለም ላይ የለም፣ ወደፊትም አይመጣም እያለች እንግዲህ ስታደናንቀው ነበር። አረ ሁሉን ነገር በወጉ አድርጊው እንደዛ አድርገሽ አታካብጂው እያለ እንግዲህ መኩም ሲናገር ነበር። በነገራችን ላይ በኑኑ መፈታት እጅግ በጣም የተናደደችው የተበሳጨችው ኤልሹ ነች ማለት ነው። ምክንያቱም እንደማየ በጣም ብዙ እቅድ አለን፣ ብዙ ነገር እናደርጋለን እያልን ጭራሽ ኑኑን ለማስፈታት ለምንድን ነው እስር ቤት የምትሄጂው? ምንድን ነው የተፈጠረው ነገር በማለት እንግዲህ ጠይቃት ነበረ። አይ በቃ መፈታት ስላለባት ነው፣ ምክንያቱም ወንጀሉን ያደረገችው እሷ አይደለችም እህቷ ነች መሲ ነች። ስለዚህ አሁን ላይ ማለት ነው ኑኑ ከእስር ቤት መውጣት መቻል አለባት በማለት እንግዲህ መልሳለች። እንደማየ ስንት እቅድ እያለን እንዴት እንደዚህ ታደርጊያለሽ? ይብን ራሱ መሲን ነበረ አብሮ እዚሁ እስር ቤት መወርወር እንጂ ጭራሽ እነሱ እንዲወጡ ለምንድን ነው የምታደርጊው? በማለት እንግዲህ በግልጽ ለእናቷ ጠይቃታለች ማለት ነው። ወይዘሮ ሄለን ደግሞ አንቺ ይህ ነገር ሊያሳስብሽ አይገባም፣ ምክንያቱም እኔ እያንዳንዱን ነገር አስተካክለዋለሁ፣ እኔ ማድረግ ያለብኝን ነገር አደርጋለሁ፣ ስለዚህ ጉዳይ አንቺ ምንም ነገር ማሰብ የለብሽም በማለት እንግዲህ ወይዘሮ ሄለን ማለት ነው ለልጇ ለኤልሹ ተናግራለች ማለት ነው። ሲቀጥል ደግሞ አሁን ላይ መሲ ኤልሹን አውርታት ነበረ እንግዲህ ኑኑ ከመፋታቷ በፊት ማለት ነው። ምክንያቱም ካለችበት ነገር ውስጥ ማለት ነው ኑኑን እንድታወጣት እንድታግዛት ኤልሹን ጠይቃት ነበረ። ምክንያቱም እሷ ጥፋተኛ አይደለችም፣ ወንጀለኛዋ እኔ ነኝ እሷ አይደለችም እና እባክሽን የሆነ ነገር መፍትሄ ነገር ፍጠሪ በማለት እንግዲህ ኤልሹን አናግራት ነበር። ኤልሹ ግን በምንም አይነት መልኩ ልሰማት አልቻለችም ማለት ነው። ስለዚህ ኧረ እባክሽ ጭራሽ እሷን ደግሞ ከእስር ቤት ላስወጣልሽ እንደ እያለች ስታፌዝባት ነበረ ማለት ነው። ሌላው እንግዲህ ስለ ሀና ጉዳይ ነው። ሀናና እንዲሁም ደግሞ ኤልሹ አብረው ተገናኝተው እንዲሁም ካፌ ላይ ቁጭ ብለዋል ማለት ነው። ስለዚህ ሀና የፈለገችው ነገር አለ ማለት ነው ከኤልሹ። ምንድን ነው የፈለግሽው ነገር? ያ ከእናንተ ቤት በተደጋጋሚ አንቺን ፈልጎ የሚመጣው በቃ ጸባዩ ምንም በቃ የማይያዘው የማይጨበጠው እሱ ልጅ ያው ካለቀይ ጋር አብሮ ከኔ ፍቅረኛ ጋር ነው የሚሰራ። ስለዚህ አለቀው የኔ ፍቅረኛ ነው። ስለዚህ ከሱ ጋር በመሆን የኔ ቴዲን
ራሱን ማለት ነው የኔን ፍቅረኛ ማስቀናት እፈልጋለሁ። ስለዚህ ጆንን እንዴት ነው የማገኘው በሚል መልኩ ኤልሹን ትጠይቃታለች ማለት ነው። ኤልሹ ያው በመናደድ በመበሳጨትን ቢሆንም ማለት ነው እሺ በቃ ችግር የለውም ሁሉም ነገር ይሆናል፣ አሁን ወተን መዝናናት እንፈልጋለን በማለት እሺ በቃ አብረን እንውጣ በማለት እንግዲህ ኤልሹና ሀና ተያይዘው ይወጣሉ ማለት ነው። ተያይዘው በወጡበት ሰዓት ላይ እንግዲህ ያው ሀና ምንድን ነው ያለቻት ኤልሹን ያው ጆንን ጥሪው ምክንያቱም ማናገር እፈልጋለሁኝ በማለት እንግዲህ ኤልሹን ትጠይቃታለች። ኤልሹን በቃ ሻርፈሽ ተቀመጭ እኔ ራሴ ደውዬለት ጠርቼው እመጣለሁ በማለት እንግዲህ ደውላ እንዲሁም ደግሞ ማለት ነው እንደሚመጣ ነግሯት ተመልሳለች ማለት ነው። እና ተመለሽ ማለት ነው ማለቴ አሁን ይመጣል ጆን ይመጣል ወይንስ ደግሞ አይመጣም፣ ተስማማ ወይስ አልተስማማም የሚለውን ነገር ሀና ኤልሹን ጠይቃታለች። ይመጣለሁ ብሏል፣ መስማማቱን አለመስማማቱን አላቅም፣ በእርግጠኝነት ይስማማል ብዬ አስባለሁኝ በማለት እንግዲህ ትናገራለች። ቆይ ግን ፍቅረኛሽ ምንድን ነው ያደረገሽ? አይ ስለሱ ብዙ ነገር አለ፣ አሁን ይሄ ነው ብዬ ልነግርሽ አልችልም። እንዴ ልናወራ እኮ ነው የመጣን፣ እንደ ጓደኛ ልናወራ ልንወያይ ነው የመጣን። ስለዚህ ለምንድን ነው የማትነግርኝ? አረ በጣም በፊት ደህና ሰው ነበረ፣ ከጊዜ በኋላ ግን በጣም ብዙ ነገሮቹን ነበረ። አሁን ላይ ግን የእሱን ሴራዎችና የእሱን ነገሮቹን እንዲያወጣልኝ ወይንም ደግሞ ከኔ ጎን በመሆን እሱን እያንዳንዱን ማጋለጥ ያለፍብኝን ነገር ለማጋለጥ ነው አሁን ላይ ማለት ነው ጆንን የፈለኩት በማለት እንግዲህ ስትናገር ነበር ማለት ነው። አይንዬ በስተ መጨረሻም እንግዲህ ልጇ እስር ቤት በመሆኗ ማለት ነው እጅግም በጣም አዝና ነበረ። እንዲሁም ደግሞ ጸሎት አድርጋ ወደ ቤቷ በምትመለስበት ሰዓት ያው እንግዲህ ኤልሹ ቤት ውስጥ ትገኛለች ማለት ነው። መሲ ግን ያው እናቴ አሁን ላይ ግን እህቴ ማለት ነው ኑኑ ልትፈታ አትችልም፣ ምክንያቱም ረዥም ጊዜ የምትቆይ ይመስለኛል በማለት እንግዲህ እንደ ቀልድ አድርጋ ስትናገር ነበር። እንዲሁም ደግሞ አይንዬ እጅጉን በጣም ሲያስቡ ሲጨናነቁ ነበረ ማለት ነው። መኩም ምን አስበሽ ነው መሲ ለምንስ እንደዚህ ታደርጊያለሽ በማለት አዎ እንዴ ምን ነው ታዲያ ልትፈታ አትችልም፣ አንዳንዴ እውነቶቹን እኮ ዋጥ ማድረግ አለብን ግዴታ ነው በማለት እንግዲህ መሲም መኩን ትመልስለታለች ማለት ነው። አይንዬም ወይኔ ልጄ ጭራሽ አሁን ላይ ነገሮቹን እሱ አድርገዋለች አላደረገ የሚለውን ተጣርቶ ትወጣልኛለች እላለሁ፣ ጭራሽ እስር ቤት እንደውም ትቆያለች ትላላችሁ እንዴ በማለት እየይተዋን እየቀጠለችው ትገኛለች ማለት ነው። መሲና መኩ እንዲሁም እየተጠቃቀሱ እየሳቁ ነበረ። ግን ደግሞ ኑኑ ከቤት መታለች። አይንዬን በምታይበት ሰዓት እጅግ በጣም ትደሰታለች ብለን ተስፋ እናደርጋለን። ጆንስ ሀናን እሽላታል ወይንስ አይሻይላትም? እንዲሁም ደግሞ ወይዘሮ ሄለን ማለት ነው አሁን ላይ የፈለገችው ነገር ያው መሲንና እንዲሁም ደግሞ ኑኑን ማለት ነው ከዚህ ቤት ምንጠቅ አድርጎ ማስወጣት ነው የፈለገችው። ይህ ነገር ይሳካላታል ወይስ አይሳካላትም? ምክንያቱም አብሯት የሚሰራው ግለሰብ ለምንድን ነው እስካሁን ስራህን ያልሰራህ በማለት እንግዲህ መሲንና ኑኑን ለማጥፋት እንግዲህ ያው ቀን ከሌሊት እየሰራች ትገኛለች ማለት ነው። እና እየጠበኩ ነበር ለምንድን ነው ያልደወልከው በማለት እና ዛሬ ነው እንደ የሚሆነው ሲላት አዎ ዛሬውን ነው መሆን ያለበት። አይ ቆይ በቃ ለማንኛውም እመጣለሁ መውጫና መግቢያውንም አየዋለሁ፣ ምክንያቱም መውጫ በሌለው ነገር ውስጥ ነው እኔ ራሱ የምወስዳቸው። ስለዚህ ነገሮችን ማጣራት ያለብን ነገር አጣርቼ ይመጣለሁ በማለት እንግዲህ ቃል ገብቶላታል። እሺ በቃ ጠብቃለሁ እንደዛ ከሆነ በማለት እንግዲህ ራሷ ወይዘሮ ሄለን ነገሩን ዘግታለች ማለት ነው። ስለዚህ አሁን ላይ ወይዘሮ ሄለን ማለት ነው ክፋት መስራቷንና አሁንም ደግሞ መጥፎ ነገር ማድረጓን ወደ ኋላ አላለችም ማለት ነው። እንግዲህ ቀጣይ ፓርት አብረን የምናስብ ይሆናል። ቤሎን ያሰበው ሀሳብ ግን አሁን ላይ ኑኑን ማግባት እንዳለበት እና እንዲሁም ደግሞ የሷን ቤተሰቦች መሸከፍ እንዳለበት በደንብ ነው የተረዳ መሆንም አለበት ብዬ አስባለሁኝ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።